ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? በዕለተ ማክሰኞ እንግዲህ ብቅ ብለናል። የዓለማችንን ወቅታዊ ሁናቴ በእግዚአብሔር ቃል እየፈተሽን ወደ እናንተ የማንቂያ ደወል የምንደውልበት ሰዓት ነው። መረጃዎችን እንደተለመደው አሰባስቦ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ ነው። ካሰባሰበው መረጃ ውስጥ ኋላ ላይ ያጋራናል። ዓለማችን እንግዲህ በከፋ ሂደት ላይ ትገኛለች። ምን ይሆን ይሄ ሂደትና ክስተት የሚለውን እንግዲህ ከፓስተር አንደበት እንሰማዋለን። እንግዲህ መልካምና ጥሩ ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ላይ የተሰሙ ያሉ ክስተቶች በጣም እንድንሰናዳ እንድንዘጋጅ ያስደርጉናል። ስለዚህ በጥሞናና በትኩረት እንድታዳምጡን በጌታ ፍቅር አስቀድመን እንጠይቃለን። እንግዲህ መረጃውን ከፓስተር አለማየሁ ከመስማታችን በፊት ሰላምታ ይቀድማልና ከሰላምታው በማስከተል ፓስተር ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን አልኩ እንደሚልቃል። እግዚአብሔር ይመስገን። እንግዲህ መስመር ላይ ደወል አድርጌ ነው ያገኘሁ። አንድ ስብሰባ ላይ ነበርክ እንግዲህ ወይ ደግሞ ሴሚናር ይመስለኛል ወይ ስልጠና የአብያተ ክርስቲያናት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ያዘጋጀው ይመስለኛል። በመጠኑ እንዴት ነበር ውሎ? ጥሩ ጊዜ ነበር? እንግዲህ አብያተ ክርስቲያናት 50ኛ ዓመቱን እያከበረ ነበር አመቱ ሙሉ። ዛሬ የ50ኛ ዓመት ማጠቃለያና ለአራት ቀን የሚቆይ የክብረ በዓልና የስልጠና ፕሮግራም ነው። የመሪዎች ማለትም የቤተ ክርስቲያን ዋና መሪዎች ፓስተሮች የሚገኙበት ስልጠና ነው። እንግዲህ ከ4000 ሰው በላይ ተገኝቷል ተብሎ ነው የሚታሰበው። ጥሩ ነው። እንግዲህ ሌላው ነው ያው ሰሞኑን እንግዲህ ዓለም ላይ ሰይጣን እየሰራ ያለው በአራት ዊንጎች እንደሆነ ይታወቃል። አንደኛው የጦርነት ዊንግ ነው። ሌላኛው ደግሞ የሶሻል ክራይሲስ ወይም ደግሞ ማህበራዊ ቀውስን መፍጠር ነው። ሌላው የኢኮኖሚ ቀውስ መፍጠርና አራተኛው ደግሞ በሃይማኖቶች ዙሪያ የሚሰራው ነው ሰይጣን። እንግዲህ በዚህ በሶሻል ክራይሲሱ ታውቃለህ የሰኔ ወር ያሳለፍነው የሰኔ ወር ፕራውድ መንዝ ብለው የሚሉበት ጊዜ እንደነበረ ታውቃለህ። መደምደሚያው በኒውዮርክ እንደተደረገ ይታወቃል። ትክክል። እንግዲህ ሰይጣን ርኩሰትን በምድር ላይ ማስፋቱን በጣም ተያይዞበታል። ከዚህ አንፃር አንድ ክስተት በትናንትናው ዕለት ተከስቷል። ግብረ ሶዶማውያንን የጫነች አንዲት መርከብ በቱርክና ግብጽ ወደቦች እንዳትገባ ተከልክላለች። እና በጣም ነው የሁለቱ ሀገሮች ውሳኔ የሚደነቅ ነው። ማህበረሰባቸውን እነሱ ጋር የለም ማለት አይደለም። ሊኖር ይችላል። ህጋቸው ግን ስትሮንግ ከመሆኑ የተነሳ ጠንካራ ከመሆኑ የተነሳ ወደ ወደባቸውም እንዳይቀርቡ ወደዛም እንዳይገቡ ተከልክለዋል። ለማስተናገድ ፈቃደኛ አይደሉም። በመርከቧ በወደቡ እንድትጠጋና እንድታርፍ ለማስተናገድ ፈቃደኛ አይደሉም።
እንደው አስታክ ሰሞኑን ያው እንደሚታወቀው ወሩ ሙሉ የዓለም ዋንጫ እየተካሄደ እንደሆነ ይታወቃልና እንግዲህ የዚህ ማህበረሰብ ክፍሎች አስርጸው ባለፈውም የዛሬ 4 ዓመትም እንደዚሁ በኳታር ላይ እንግዲህ ጠበቅ ያለ ባህላዊም ሃይማኖታዊ ህግጋት ያለባት ሀገር ላይ እንደዚሁ አስርጋው ለማስገባትና ለዓለም ፕሮሞት ለማድረግ ሞክረው ነበር። በዘንድሮም እንደዚሁ ለማድረግ የተሞከረበት አጋጣሚ እንዳለ ይታወቃልና በተለይ ደግሞ እንደዚህ የሙስሊም ሀገራት የሆኑ እንደ ግብጽ፣ እንደ ኢራን፣ ሞሮኮ ያሉ እንደ አይነቱን ነገር ትንሽ እንዳወገዙ በማህበራዊ ሚዲያም ተሰምቷልና እንደው ይሄንንም ማስታከ መረጃህን አዳብረ አጋራን እስኪ። አዎ እንግዲህ ምንድነው ሰይጣን በተለያየ ሀገሮች አንድ ነገስታትን ወይ መንግስታትን እነዚህ ባለጠጋ ሀገሮችን ወይም ደግሞ የኒው ሊበራሊዝም አራማጅ ሀገሮችን በመጠቀም ወደ በሀገሮች ላይ የኢኮኖሚ የተለያየ ጫና በማድረግ ይህንን ፖሊሲ እንዲቀበሉ ሲያደርግ ለረጅም ጊዜ ሲሞክር እንደቆየ ይታወቃል። አንዳንድ ሀገሮች ካለባቸው ኢኮኖሚ ተጽዕኖ የተነሳ ሲቀበሉ ታይተዋል። አንዳንድ ሀገሮች ደግሞ በሀገራቸው ፓርላማ ህግ እስከማውጣትና ሞት ያስቀጣል እስከማለትም የደረሱ ሀገሮች እንዳሉ እናውቃለን። እንግዲህ አንተ እንዳልከው ከ4 ዓመት በፊት ኳታር በተደረገው የዓለም ዋንጫ ላይ በጣም አከራካሪ ነገር እንደነበረና እንደውም ኳታር ውድድሩን ሁሉ ለማቋረጥ እንደምትችል የሚያሳይ ቁራጥ ውሳኔ ነው የወሰነችው። እንደውም ታስታውስ እንደሆነ የጀርመን ቡድንን የያዘ አውሮፕላን ሙሉ በሙሉ በእነሱ ቀለማት አሸብርቆ ሊያርፍ ሲል ተመልሶ በመጣበት እንዲሄድም እስከማድረግ ድረስ ደርሳ ነበር። እንደውም ታስታውስ ከሆነ አዎ ምንድነው እንደዚህ አይነት ጉዳዮች በጣም አሳሳቢ ናቸው። በትውልድ ላይ በማህበረሰብ ላይ የሞራል ውድቀት ነው የሚያመጣውና የአእምሮ መላሸቅን ያስከትላል። ገብቷል። እንስሳ ነው የምትሆነው። እንስሳ ሰውን ወደ እንስሳነት የሚመልስ ነው የሮሜ መጽሐፍ የሚነግረን ያንን ስለሆነ ነው። እና ለማይረባ አእምሮ አሳልፎ ሰጣቸው ነው የሚለንና ይሄ እንግዲህ እንደዚህ አይነት ነገሮች በዚህ በመጨረሻው ዘመን በእርግጥ የሚጠበቁ ናቸው። ይሄ ርኩሰት እኮ ነው በእስራኤል ቤተ መቅደስም ወደፊት የሚታየው። አሁን እኛ የገረመን ምንድነው ባለፈው በጎሞራና ሰዶም ከተማ ላይ ፕሮግራማቸውን ያድርጉ እንጂ የመጨረሻው ርኩሰት እዛው ቤተ መቅደስ ውስጥ አይሁዶች ለእግዚአብሔር መስዋዕት የሚያቀርቡበት የሰርክ መስዋዕታቸውን የሚያቀርቡበት የሚጸልዩበት ካህናቶቹ እንትን የሚሉበት ቦታ ላይ ነው የሚደረገው። የነዚህ ሀገሮች ውሳኔ አስደንቆኛል። ፕሮግራሙን ያዘጋጀው አትላንቲስ ኢቨንትስ በተባለ የአሜሪካ የጉዞ ድርጅት የተከራየች 2000 ገደማ ግብረ ሰዶማውያንን የጫነች ነች። እንግዲህ እርኩሰቱ ክፉ እንደሆነ ተመልከት። እና ሰካሬሊት ሊዲ የተሰኘ የቁንጦት መርከብ ወደ ቱርክና ግብጽ ወደቦች እንዳትገባ ተከልክላለች። እና እነዚህ መርከቦች እንዳይገቡ መከልከል ብቻ ወደ መጡበት እንዲመለሱ ነው መመሪያ የተደረጋቸው። ገብቷል። እነሱ ምንድነው አብዛኞቹ ይሄ እነዚህ ሰዶማውያኖቹ ከአሜሪካና ከተለያየ ሀገር የተነሱ ናቸው። 2000 ናቸው። በጣም ብዙ ነው። ገብቷል። እና ሀገራቸውን መከታ አድርገው በቃ ተጽዕኖ ለማድረግ የሚፈልጉ ናቸው። ነገር ግን አንዳንድ ሀገሮች ካላቸው ስነ ምግባር ስነ ሞራል ከሃይማኖታቸው ህግና ስርዓት አንፃር እንደዚህ አይነት ነገሮችን ለመቀበል ወይም ደግሞ እንዲቀበሉ የሚደረገውን ጫና አይቀበሉ እና መርከቢቱ በቱርክ ታሺዲስ እና ኢስታንቡል ወደቦች እንዳታርፍ የተከለከለች ሲሆን
የሀገሪቱ ባለስልጣኖች ውሳኔው የጉዞ ዓላማ ከሀገሪቱ ሞራላዊና ስነ ምግባራዊ እሴቶች እንዲሁም ማህበራዊ ደንቦችና እሴቶች ጋር ስለማይጣጣም መሆኑን ገልጸዋል። በጣም ይገርማል። ገልጸዋል። የድርጅቱ ዋና ስራ አስፈጻሚ ራጅ ካምቦል በኩባንያው 36 ዓመት ታሪክ ውስጥ እንዲህ ያለውን ነገር ሲገጥማቸው የመጀመሪያ እንደሆነ ገልጸዋል። አየህ እነሱ ሁሉም ሀገር ውስጥ ፍሪደም ያላቸው ነው የሚመስላቸው። እንግዲህ ይሄ ጉዳይ ሀገራችንም እየተስፋፋ እንደሆነ እናውቃለን። እንደውም አሁን ከጊዜ ወደ ጊዜ በጣም እየጨመረና ኖርም እየሆነ እየመጣ ነው። ገብቷል። እኔ አሁን አንዳንዴ የሚደንቀኝ ነገር ምን እንደሆነ ታውቃለህ? ቤተክርስቲያን ትውልዱ ለምን በዚህ ጉዳይ ላይ እንደማታስተምር በጣም ነው የሚጨንቀኝ። የሚገርምህ እኮ አለማስተማሩ እኮ አይደለም። ቤተክርስቲያን ውስጥ እኮ በሁሉም የአገልግሎት አቅጣጫ ላይ ሰርገው መግባታቸው ነው። እሱ ነው ትልቁ ስጋት። አዎ አሁን እንግዲህ ምንድነው አሁን ሰመር ነው ያለንበት አይደለ? በእኛ ሀገር ማለት ነው የረፍት ወይም ትምህርት ቤት ወጣቶች የሚያርፉበት ነው። ወጣቶችን በዚህ ጊዜ ነው ለወንጌል ማዘጋጀት የሚቻለው። እንግዲህ አንዳንድ ቸርቾች አሉ የሚያዘጋጁት። አንዳንድ ቸርቾች ግን ለልጆቹ ታስቦ ሳይሆን ቤተሰቦቻቸውን ለማስደሰት ታስቦ ነው የሚደረገው። ያ ደግሞ በጣም ውስጥህን ይጎዳል። እንደ ወንጌል አገልጋይ ይጎዳል። ለአንዳንድ ቦታ ላይ ልክ ቤተሰቦቻቸው የቸርቹ አባል ስለሆኑና አስራት ከፋይ ስለሆኑ እነሱ እንዳይከፉ ተብሎ እንጂ ትውልድን ከጥፋት ለመታደግ ታስቦ ታልሞ ታቅዶ ፕሮግራሞች ተዘጋጅተው አስተማሪዎች ተዘጋጅተው በቂ ስልጠና በመስጠት አይደለም። ይሄን ስታደርግ እኮ ትምህርት ቤት ውስጥ ነው እሳቱን የምትለኩሰው። የወንጌል እሳት የሚለኮሰው ዩኒቨርሲቲዎች ውስጥ ነው የወንጌል እሳት የሚለኮሰው። ትውልዱን ከርኩሰት ትጠብቀዋለህ። እውነት ነው። እንደ አለ ዝም ብለህ እኮ እንደው እንትን ስላልክ አይደለም። ግልጥ አድርገህ የሚያመጣውን የሞራል ውድቀት፣ የሚያመጣውን የስነ ምግባር ውድቀት፣ የሚያመጣውን የኢኮኖሚ ውድቀት፣ የጤንነት ቀውስ ገብቷል። እነዚህ ነገሮች በደንብ ጠንከር አድርገህ ስታስተምር ነገሮች ምን እየሆኑ ይመጣሉ? እየተለወጠ ይመጣል። ገብቷል። አንዳንዶች በየዋህነት ምንም የማያውቁ ወጣቶች አሉ። በጓደኛ ተስበው የሚሄዱ አሉ። ገብቷል። ወይም ደግሞ አልሰለጠንክም ፋራነህ ባላለው ብለው የሚሄዱ አሉ። ልክ ድሮ ታስታውስ ከሆነ ሲጋራ ማያጨስ ፋራ ነው ተብሎ ይታሰባል። አሁን ላይ እንደዛ የሚታሰብ ስለማያስ እንዳልሆነ አውቃለሁ። እና ስለዚህ ተደብቀ ለማጨስም የሆነ ነገር ለማድረግ ትሞክራለህ። ለምፋራ ላለመባል እኮ ላለመባል ነው። እንዲህ አይነት ነገሮች የሚመጡት በእንደዚህ አይነትና በጥቅማ ጥቅም እንዝናና በመባል በከተማ ውስጥ ባሉ ድብቅ ገብቷል ድብቅ መጠጥ ቤቶች መሸታ ቤቶች ውስጥ የሚከናወኑ ነገሮች ናቸው። እና ትውልድ ከጠፋ በኋላ ብትጮህ ልትመልሰው አትችልም። መብቴ ነው የሚልህ እውነት ነው። ገብቷል። እንደነዚህ አይነት ነገሮችን እርምጃ ሊወሰድባቸው ይገባል። እና እነዚህ ሀገራት የወሰዱት እርምጃ በጣም የሚገርምና ታሪካዊ እርምጃ ነው። መርከቧ ከቱርክ እገዳ በኋላ የጉዞ አቅጣጫዋን ወደ እስክንድሪያ ግብጽ ብታዞርም ግብጽ ባለስልጣናትም መርከቧ ወደ ሀገሪቱ የባህር ክልል እንዳትገባ አግደዋል። ገብቷል። የባህር ክልሏ እንኳን እንዳትገባ ነው ያገርማል። እና ይሄ የሚያስደንቅ እርምጃ ነው። እውነት ነው። ገብቷል። በጣም ደስ የሚል እርምጃ ነው። እንግዲህ ግብጽ ለእገዳው የሰጠችው ይፋዊ ማብራሪያ ባይኖርም ድርጅቱ ባለፈው ዓመት ተመሳሳይ ጉዞ በተሳካ ሁኔታ ማድረጉን አስታውሶ በውሳኔው መደነቁን ገልጿል።
ለምን ተከለከልን ብሎ የሚደነቅ ነው። አየህ በጎ እንደሆነ ነው የሚያስቡት እነሱ። ለማይረባ አይምሮ ታልፈው ስለተሰጡ የሚያደርጉት ነገር ትክክል ነው ብለው ነው የሚያስቡት። ገብቷል? ትክክል ነው መፍትሄ ነው ብለው ነው የሚያስቡት። ልክ ነው። ለሱ ትክክል የሆነው ነገር ለሌላው ትክክል አይደለም። እንደው እዚህ ጋር እንደው ፓስተር ይሄ በጣም አሳሳቢም ጉዳይ ስለሆነ እንግዲህ እንደ መንግስትና እንደ ሀገር እንደነዚህ አይነት ጸያፍ ጉዞና ተልኮ ይዘው የሚመጡትን ማገዳቸው በጣም የሚደነቅና የሚበረታታ ነው። እንደው ምናልባት እኔ ልጠይቅ የፈለኩት ጉዳይ ቢኖር ከጊዜ ወደ ጊዜ በእኛ ሀገር እየተንኳኳን ያለው የቤተ ክርስቲያን በር እያንኳኳን ያለው ይሄ እኩይ የኃጢአት ገጸ ባህሪ ምናልባት ያው እንደሚታወቀው በመሪዎች አካባቢ ነው እንደዚህ አይነቱ እንቅስቃሴ ይሰማ ያለው ማለት ነው እየተሰማ ያለው። ይሁንና ነገሮች ቢመቻችላቸው እንደው በር የመክፈቱ እድል ምን ያህል ሰፊ ይሆናል ብለህ ትገምታለህ? እንደው ከጥንቃቄ አኳያ አንተም አጽንኦት ሰጥተህ እንደው መልስ ብትመልስበት ደስ ይለኛል። አሁን ነገሮች በሮች ቢከፈቱ ምንድነው የሚሆነው መሰለህ? ትውልድ ነው የምትበክለው፣ አገር ነው የምትበክለው። የሥራ ሞራል ይላሽቃል። ገብቶሃል? እንደው በተለይም የስነ ልቦና ሰዎች በዚህ ጉዳይ ላይ በጣም ጥናት አድርገዋል። የሥራ ሞራል ይላሽቃል። የጤንነት ቀውስ ነው የሚገጥምህ። ምክንያቱም ለምግባራቸው የማይገባውን ነገር ስለሚያደርጉት ማለት ነው። እና አንዱ በጣም እኔ እዚህ ላይ አጽንኦት ሰጥቼ መናገር የምፈልገው በቱሪዝም ስም ነው። አንዱ ሌላኛው መንገዳቸው ደግሞ መግቢያቸው አሁን ግብጽ ከከለከለች በኋላ ምንድነው የሆነው? በእነዚህ እገዳ ምክንያት ተሳፋሪዎቹ በግብጽ ሊያደርጓቸው የነበረውን የፒራሚድና የታሪካዊ ስፍራ ጉብኝቶች ተሰርዘዋል። በቃ ከጥቅሙ ይልቅ ህዝብህን ማዳን ነው የሚጠቅምህ። ልክ ነው። ብሩ አይደለም የሚጠቅምህ። ብሩ መጥቶ ትውልድ ከሌለ ምን ይጠቅምሃል? አገር እኮ የሚኖረው ትውልድ ሲኖር ነው። ተመልከት፣ ትውልድ ከሌለ እኮ አገር የለም። እውነት ነው። እና ትውልድን ስታተርፍ ነው አገር የሚቀጥለው። ልክ ነው። የና አሜሪካ አሁን የአውሮፓ ትልቁ ፈተናቸው ይሄ አይደል ወይ? ትልቁ ፈተናቸው። ስለዚህ ይሄ ሲሰረዝ ግን መርከቧ ወዴት ብታመራ ጥሩ ነው? መስመሯን ቀይራ ወደ ካርት ግሪክ እና ወደ ሞንቴኔግሮ የሚባለው ያው እነዚህ የወደብ ከተሞች ማለት ነው። አዎ ወደ መዝናኛ ከተሞች ናቸው። ወደ እነሱ አምርተዋል። ያው እነሱም በራቸውን ከፍተዋል። አሁን እነዚህ ሰዎች እየተንቀሳቀሱ ያሉት ገብተዋል። ታሪካዊ ቦታን እንጎበኛለን። አገሮች ደግሞ ታሪካዊ ቦታ ይጎበኛል ብለው ምንድነው የሚያስቡት? ገቢ እስከማሰብ በፊት ግን የሰዎችን ስነ ልቦናና ማንነት ማወቅ ደግሞ ጥሩ ነው። እዚህም እኮ አንዳንድ ፍንጮች ተስተውለዋል እኮ በተለይ ወደ ሰሜኑ አካባቢ በቱሪዝም ሽፋን የራሳቸውን አይከን እስከ ማስተዋወቅ ደርሰዋል። በርግጥ በግሩፕም ባይሆን በተናጠል እንደዚህ አይነት ነገሮች በማህበራዊ ሚዲያ ላይ ሲዘዋወር ተስተውሏል። እንደው ምናልባት ምልከታ ተሰጥ ይሆን እንደው ለመንግስትም ይሁን ለሴክተሩ? ምንድነው መሰለ ጥንቃቄ ያስፈልጋል። እኛ አንደኛ እንደው በተለያዩ ችግሮችን ያዝ እንጂ ኢትዮጵያ እኮ አባቶቻችን ቀደሙት አባቶቻችንም በስነ ምግባር እኮ ነው ልጆቻቸውን ቆጥቁተው የሚያሳድጉት። ታላቅ ታናሹን እያከበረ እየታዘዘ ገብቷል። ሰው ቀናን ብለን እንኳን እንዳናይ ከአክብሮት የተነሳ ነው። እና በስራ ላይ ብርቱዎች እንድንሆን ጎበዞች እንድንሆን አገራችንን እንድንወድ ህዝብ እንድንወድ ሰውን እንድንወድ ተደርገን ነው ያደግነው።
እውነት ነው። ገብቷል። እንዲህ አይነቱ የስነ ምግባር ነገሮቻችን ሊጠናከሩና እንደዚህ አይነት ደግሞ ሾልከው የሚገቡ ትውልድን ገዳ የሆኑና አገርን የሚበክሉ የእግዚአብሔር ቃል ውጪ የሆኑ ነገሮች ፍርድንም በምድር ላይ ያመጣሉ። ገብቷል። ፍርድንም ያመጣሉ፣ ጥፋትንም ያመጣሉ። ስለዚህ ቤተክርስቲያን ትውልዱን በማስተማር መትጋት አለበት። በግልጽ ነው ይሄንን ማስተማር ያለበት። ያለ ፍርሃት ትምህርት መሰጠት አለበት። መንግስትም ደግሞ ወደ ሀገሪቱ የሚገቡት በቱሪዝም ስም በተለያየ ነገር የሚገቡትን አካሄዳቸውን የሚያደርጉትን ነገር ሁሉ ማወቅና ማጥናትና ለሀገሪቱ ለባህላችን ለስነ ምግባራችን ለተለያዩ ነገሮች ምቹ ያልሆኑና እንደዚህ የግብረ ሰዶም የሌዝቢያን ጀንደር ትራንስጀንደር አይነት ኤልጂቢቲኪው የሚባሉት አይነቶችን ማገድ ማስቆም ያስፈልጋል። እውነት ነው። ምክንያቱም ምድርን ያረክሳል። ምድር ሲረክስ ሀገር ይረክሳል። ሀገር ሲረክስ ፍርድ ይመጣል። እና ስለዚህ ይሄንን ትልቅ ትኩረት ሊሰጠው ይገባል ማለት ወዳለው። እንግዲህ ቅዱሳን ወገኖቻችን ለትውልዱ ልንጸልይ፣ ለትውልዱ ልናነቃ፣ ልናስተምር፣ ልንጠብቀው ያስፈልጋል። እንደዚህ ጸያፋና ነውር የሆኑ ነገሮችን ደግሞ ስናይ በአደባባይ ወጥተን ድምጻችንን የምናሰማ መሆን መቻል አለብን። በሚዲያዎች በተለያየ በመናገኛቸው አጋጣሚዎች ነው። ቤተክርስቲያን ግን ለዚህ ትውልድ ትልቅ ስራ ይጠብቃታል ብዬ እላለሁ። እንግዲህ መጸለይ ነው። የጌታ ጸጋ ሰላም ይብዛላችሁ። መልካም ቀን። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም መረጃ ነው ያጋራህን። ለነገሩ የሚጠበቅም ስለሆነ በዚህ በዘመነ ፍጻሜ ላይ እንደነዚህ አይነት ክስተቶች ይጠበቃሉ። የጨለማውም ማህበረሰብ በእነሱ ላይ ተመስርተው ነው እንግዲህ መንግስታቸውን ለማጽናት እየተወተረተሩ ያሉት። ይሁንና እንግዲህ በዚህ ምድር ላይ የእግዚአብሔርን መንግስት ወክላ ያለችው ብቸኛዋ የክርስቶስ አካል የሆነችው ቤተክርስቲያን ምን ያህል አይኖቿን ከፍታ እንደ ሎጥ ይመስለኛል እንግዲህ ሎጥና ኖህ ልጆቻቸውን ጠብቀዋል። በጉያዋ ያሉትን መመኖቿን እንዴት ብላ ነው እየጠበቀች ያለችው የሚለው ከተጠያቂነትና ከኃላፊነት አንፃር እንግዲህ በሀገራችን ያለው የወንጌላውያን አብያተ ክርስቲያናት ህብረትም ይሁኑ ሌሎች ቤተ ክርስቲያኖች በዚህ ጉዳይ ላይ ቆንጨጭ ያለ አቋም እንዳላቸው እንግዲህ ማሳየት አለባቸው ብዬ አምናለሁ። በተለይም የክርስቶስ አካል የሆነችው ቤተ ክርስቲያን በዚህ ጉዳይ ላይ ትኩረት ሰጥታ መንጎቿን መጠበቅና መንከባከብ አለባት የሚል መልእክት ማስተላለፍ እንወዳለን። ውድ አድማጮቻችን ለዕለተ ማክሰኞ የቀን መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።